ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተከበራችሁ የደብሩ መምህራነ ወንጌል ከሩቃን ምዕመናት ሕፃናትም ጭምር እንደምን ዋላችሁ? እንድናመልከው የሰበሰበን የሰማይቷ የቅድስት አርሴማን ወርሃዊ መታሰቢያ ቀን እንድናስብ የረዳን የፈቀደልን የድንግል ማርያም ልጅ የዓለም መድኃኒት አካላዊ ቃል ኢየሱስ ክርስቶስ ስሙ የከበረና የተመሰገነ ይሁን፣ አይታወክ። የዮሐንስ ወንጌል ምዕራፍ 14 ቁጥር 27 በዚህ ኃይለ አምላካችን ያስተምረናል። እኛም ልጆቹ በማስተዋል ሆነን እናደምጠዋል። እችን ሳይመለከት ከሩቅም ከቅርብም አሰባስቦ አባታዊ በሆነው ፍቅሩ ጠርቶ በእድሜያችን ላይ ይችን ሰዓት ተጨማሪ አድርጎ በዚህ ቅዱስ ስፍራ ሰብስቦናልና ልባችን በፍቅር አስማርከን እግዚአብሔር አባታችን ሚለንን እናደምጠዋለን። ለስተታችን ጥበብን ለድካማችን ኃይልን ከላይ ካርያም ይላክልን። መብርሃን የምስጢር ጓዳ ነች፣ ለሁላችንንም ምስጢሩን ትግለጥልን። በነገር ሁሉ የአባቶቻችን አምላክ ስሙ የከበረና የተመሰገነ ይሁን። ልባችሁ አይታወክ። ነገ በቅዳሴው ክፍለ ጊዜ ከሚነበብልን የወንጌል ክፍል መካከል የተወሰደ ኃይለ ቃል ነው። የቃሉ ባለቤት ክብር የወሰደ ኃይለ ቃል ነው። የቃሉ ባለቤት ክብር ይግባውና በቃል መነገሩ በልብ መታሰቡ ከፍ ከፍ ይበልና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። የቃሉ መልእክት የተላለፈው ለጊዜው የእጁን ታምራት አይተው የቃሉን ትምህርት ሰምተው ለተከተሉት ለቅዱሳን አባቶቻችን ሲሆን ለሐዋርያት ሲሆን ፍጻሜው ግን ለሁላችንንም የተላለፈ መልእክት ነው። ከላንዶ ልባችሁ አይታወክ የሚል ነው። ሰው ለሰው አትታወክ፣ አትጨነቅ፣ ግራ ትጋባ ቢል አሁን ግን ልባችሁ አይታወክ ያለው ልብን የሚያሳርፈው የዓለም መድኃኒት ኢየሱስ ክርስቶስ ነው። ልብን የሚያሳርፍ መረጋጋትን የሚሰጥ እንባን የሚያስወግድ ኃይለ ቃል ነው። ዮሐንስ 14 ተስፋ፣ ቃል ኪዳን፣ መጽናናት ያለበት ክፍለ ምዕራፍ ነው። ሐዋርያት ለምን ታወቁ? ጌታስ ልባቸው አይታወክ ያለው ምን መፍትሄ አስቀምጦላቸው ነው? የትምህርታችን አንኳር ሐሳብ ነው። ወገኖቼ የሁላችሁ ለሐዋርያት መታወክ መነሻ የሆነው ዮሐንስ 13 ላይ ያለው ሐሳብ ነው። ዮሐንስ 13 14 በአንድ ቀን በአንድ ቦታ ላይ የተነገሩ ምዕራፎች ናቸው። ዮሐንስ 13 ቁጥር 1 ላይ ወደ አብ እንደሚሄድ አውቆ በዓለም ያሉ ወገኖቹን የወደዳቸውን እስከ መጨረሻው ወደዳቸው ይላል። ልብ በሉ፣ ለሐዋርያት የልብ መታወክ መነሻ የሆነው ይህ ቃል ነው። ወደ አብ እንደሚሄድ ሲያውቁ ከዓይናቸው እንደሚሰወር ካጠገባቸው እንደሚርቅ ሲረዱ ልባቸው መታወክ ጀመረ። ለምን መሰላችሁ? ሐዋርያት ጌታን ከተከተሉ 3 ዓመት ሆኗቸዋል። ክርስቶስን ሲከተሉ የተዉት ነገር አለ። አንዳንዶቹ ትዳራቸውን፣ አንዳንዶቹ ንብረታቸውን ትተው፣ አንዳንዶቹ መረባቸውን፣ ጀልባቸውን ትተው የተከተሉ ናቸው። ጌታ ወደ አብ እሄዳለሁ አሉ። ወይ ከጌታ አልሆነ፣ ወይ ከጀልባችን ከንብረታችን አልሆነ፣ እንዴት መሃል ሰፋሪ እንሆናለን ብለው ልባቸው መታወክ ጀመረ። ለምን? ሐዋርያት ጌታን የተከተሉት ይሾመናል ይሸልመናል ብለው ነው። ኦርቶዶክሳውያን ጌታ ወደዚህ ምድር የመጣው እስራኤል በሮም የቅኝ አገዛዝ ስር በወደቀችበት ዘመን ነው።
እስራኤልን ነፃ አውጥቶ ይሾመናል ይሸልመናል ብለው ስለተከተሉት ወደ አብ እሄዳለሁ ሲል መታወክ ጀመሩ። በእርግጥም ቢታወኩ አይገርምም። 3 ዓመት ያስተማራቸው ጌታ የእጁን ታምራት ያሳያቸው፣ የቃሉን ትምህርት የመገባቸው፣ ያለ ሆስፒታል 3 ዓመት ያከማቸው፣ ያለ ሆቴል 3 ዓመት የቀለባቸው፣ ቢታመሙ የፈወሳቸው፣ ከአባት በላይ አባት ከእናት በላይ እናት አድርገው የተከተሉት ጌታ ወደ አብ እሄዳለሁ ሲል መታወክ ጀመሩ። የምንወደው ሰው ካጠገባችን ሲለይ እንታወካለን። ለምን? ካጠገባችን ስለተለየ። አንደኛው ለመታወካቸው መነሻው ይህ ቃል ነው። ለምን ታወኩ የሚል ነገር በአይምሯችሁ ጥያቄ ስለሚፈጥር። ሁለተኛ ለመታወካቸው መነሻ የሆነው ዮሐንስ 13 ቁጥር 10 ላይ ያለው ቃል ነው። ጌታ እግራቸውን ሲያጥባቸው ንጹሐን ናችሁ አላቸው። ምን አላቸው? ንጹሐን ናችሁ አላቸው። ይህ አሁን ልብ የሚያሞቅ ንግግር ነው። ከክርስቶስ አንደበት ንጹሐን ናችሁ የሚለውን ቃል መስማት እንዴት ልብ ያሞቃል መሰላችሁ? ሰው ለሰው እንኳን ንጽሕና ሲመሰክር ደስ ይላል፣ እንኳን ከክርስቶስ። ቀጠለና ደግሞ ሁላችሁም ግን ንጹሐን አይደላችሁም። ራእይ አድርስ ነው የሚባለው። እናንተ በአንድ በኩል ንጹሐን ናችሁ፣ እንደገና ደግሞ ንጹሐን አይደላችሁ። ልብ ይከፍላል ነገሩ። በአንድ ጊዜ እፎይታና ጭንቀት፣ ሐዘንና ደስታ የተቀላቀለበት ቃል ሲሰሙ መታወክ ጀመሩ። ከእኛ መካከል ንጹሕ ያልሆነው ማን ነው እያሉ ግራ መጋባት ጀመሩ። ሁለተኛው ይሄ ነው። ሦስተኛው ለመታወካቸው መነሻ የሆነው ዮሐንስ 13 ቁጥር 21 ላይ ያለው ቃል ነው። ከእናንተ አንዱ አሳልፎ ይሰጠኛል አላቸው መድኃኔ ዓለም። ይህንን መስማት ይከብዳል። 3 ዓመት የእጁን ታምራት ካዩ የቃሉን ትምህርት ከሰሙ መካከል አሳልፎ የሚሰጠው ሰው ተገኘ ሲባል ልብ ይከፍላል። አራተኛው ለመታወካቸው መነሻ የሆነው ዮሐንስ 13 ቁጥር 38 ላይ ያለው ቃል ነው። በደም 14 ዮሐንስ 13 ቁጥር 38 ላይ እኔም እከተልሃለሁ አለው። ጴጥሮስ እከተልሃለሁ ሲለው አሁን አትከተለኝም አለ ጌታ። ቆይተህ ግን ትከተለኛለህ ሲለው ጴጥሮስ አያርፍም አይደለ? አሁን አለመከተሌ በምን ምክንያት ነው አለ። ነፍሴን ለሞት አሳልፌ እስከ መስጠት ደርሼም ቢሆን አንተን እከተልሃለሁ ሲል ጌታ ጴጥሮስ ነፍስህን ስለ እኔ አሳልፈህ ትሰጣለህ? እውነት እውነት እልሃለሁ ዶሮ ሳይጮህ ትክደኛለህ አለው። ዶሮ ሳይጮህ 3 ጊዜ ትክደኛለህ አለው። ይሁዳ አሳልፎ እንደሚሰጠው ሲሰሙ፣ ጴጥሮስን የመሰለ ሐዋርያ እንደሚክደው ሲሰሙ ራሳቸውን ማመን ከበዳቸው። በዚህን ጊዜ ልባቸው ታወከ። ከዛ መድኃኔ ዓለም አከታተለና ቁጥር 14 ላይ የነገውን ወንጌል እያስተማርኳችሁ ነው፣ ቅዳሴ ላይ የሚነበበው። አከታተለና መድኃኔ ዓለም ምን አለ? ልባቸው አይታወክ አለ። ምናቸው አይታወክ? ልባቸው አይታወክ አላቸው። ዓይናችን ሲርገበገብ ማየት ይሳነናል። እጃችን ሲንቀጠቀጥ ዕቃ ማንሳት ይቸግረናል። አፋችን ሲንቀጠቀጥ ማውራት ይሳነናል። ልብ በሉ። እግራችን ሲንቀጠቀጥ መራመድ ያቅተናል። ልባችን ሲታወክ ማሰብ ይሳነናል። ልባቸው አይታወክ አለ መድኃኔ ዓለም። እንዴት ነው? በአካባቢያችሁ የምትሰሙት ነገር ያውክ ነው ወይስ የሚያስደስት ነው? ልብ የሚከፍል ነው ወይስ የሚያሳርፍ ነው? መልከቱ። በማህበራዊ ሚዲያ የምናየው ነገር አስደሳች ነው ወይስ የሚያሳዝን ነው? በዓይናችን የምናየው፣ በጆሮአችን የምንሰማው፣ በየሞባይሉ በየኢንተርኔቱ የሚለቀቁ ነገሮች የሚያስጨንቁ፣ የሚረብሹ፣ የሚያውኩ እንጂ የሚያሳርፉ አልሆኑም። አንዱ ፈተና ሲያልፍ ሌላው ፈተና ይመጣል። አንዱ ችግር ሲያልፍ ሌላው ችግር ይከሰታል። አንዱን ጉድ ብለን ሳንጨርስ ሌላ ጉድ እንሰማለን። በአንዱ መከራ ተገርመን ሳናበቃ ሌላ መከራ
እንሰማለን። ምን ሰማው ሁሉ ልብ የሚከፍል ልብ የሚያውክ ነው። የቤተ ክርስቲያኒቱ ስደት፣ የክርስቲያኖች ሞት፣ የኦርቶዶክሳውያን ሰቆቃ፣ የኦርቶዶክሳውያን ግድያ ልብ የሚከፍል ነው። ሰርቀው አይደለም፣ ቀምተው አይደለም፣ ወንጀል ስለለም የሞቱት በወልድ ውሉድ በክርስቶስ ክርስቲያን ስለሆኑ ነው። የሞቱት ባለማተብ ባለመስቀል ስለሆኑ ነው። የሞቱት የጥምቀት ልጆች የክርስቶስ አካል በመሆናቸው ነው። የሞቱት ጠዋትና ማታ ፊቱን መፈለጋቸው ነው፣ ወንጀል ሆኖባቸው። የሞቱት እግዚአብሔርን በማምለካቸው ነው። በዚህ እናዝናለን። የሚያስደስተን ደግሞ ምንድነው ካልኳችሁ የሞቱት በጌታ ስም በመሆኑ ነው። ሰው ላልገባው ፖለቲካ አደባባይ ላይ ወጥቶ በጥይት ይሞታል። እኛ ምን ሞተው ለገባን ሕይወት ነው። እኛ ምን ሞተው ከሞት በኋላ ሕይወት ከመቃብር በኋላ ትንሣኤ እንዳለ ገብቶን ነው። እኛ ምን ሞተው ዘላለማዊ ተስፋ እንዳለ አረጋግጠን ነው። ምክንያታቸው ጌታ ነው። ምክንያታቸው ቤተ ክርስቲያን ናት። ቤተ ክርስቲያን ትቀደስ፣ የእኛ ደም ይፍሰስ፣ ታሪክ ይቆይ፣ እኛ ግን እንጥፋ። ምክንያታቸው መስቀሉ ነው። ሌላማ ምን አድርገው? ባለ መስቀል በመሆናቸው ነው። መስቀላችን አናወልቅም፣ ማተባችን አንበጥስም። ማተባችን ከሚገታችን ይበጠስ። መስቀሉን አናወልቀውም፣ ክርስቶስን አንክደውም። ዋጋ ከፍሎልናል። ከዓለም ፍቅር የክርስቶስ ፍቅር ይበልጥብናል ብለው ነው የሞቱት። እና ባየነው ነገር በሰማነው ወሬ እንዳንታወክ መድኃኔዓለም ምን አለ? ልባችሁ ምን አይበል? ልባችን በሁኔታዎች እንዳይዝል ምን አይበል? አይታወክ አለ። ልባችሁ አይታወክ ሲል ምን መፍትሄ አስቀምጦ ነው? እስኪ መፍትሄዎቹን ልንገራችሁ። ወደ ላለመታወክ በማን እመኑ? በእግዚአብሔር እመኑ። በላከኝ በባህሪ አባቴ እመኑ። በመንፈስ ቅዱስ እመኑ። በእኔም እመኑ። ምን ማለቱ ነው? ከሰማያት መውረዴን፣ ከድንግል መወለዴን፣ ስቅለቴን፣ ሞቴን፣ ትንሣኤን፣ ርገቴን፣ ዳግም ለፍርድ መምጣቴን እመኑ። ሙቶ ይቀራል አትበሉ። ሞትን ድል አድርጌ እንደምነሳ በክብር ወደ ሰማይ እንደማርግ እመኑ። የመጀመሪያው ላለመታወክ መፍትሄው ማመን ነው። ያመን አይናወጥም ይላል መጽሐፍ። መታወክ፣ ግራ መጋባት፣ መደንገጥ ካለማመን የሚመጣ ነው። የመጀመሪያው ላለመታወክ ማመን። ማመን ሲባል በአንድነቱ በሦስትነቱ ብቻ አይደለም። እግዚአብሔር በእኔ ሕይወት ድንቅ ነገር ያደርጋል ብሎ ማመን። አብርሃምን የረዳ አምላክ እኔን ይረዳኛል ብሎ ማመን። በአብርሃም ጓዳ የተገኘ አምላክ በእኔም ጓዳ ይገኛል ብሎ ማመን። እገሌን የፈወሰ አምላክ እኔን ይፈውሰኛል ብሎ ማመን። የተዘጋውን የሳራን ማኅፀን የከፈተ አምላክ የተዘጋብኝን ነገር ይከፍትልኛል ብሎ ማመን። እግዚአብሔር በወጀብና በአውሎ ነፋስ ውስጥ መንገድ አለው ብሎ ማመን። እንደ እመቤታችን ይሆንልኛል ይደረግልኛል ብሎ ማመን። ማዕበሉን አልፈዋለሁ መከራውን እሻገረዋለሁ ብሎ ማመን። የሁላችሁ እምነት ይህ ነው። እምነት በእግዚአብሔር ላይ መደገፍ፣ እግዚአብሔርን ተስፋ ማድረግ። የኢይስ ታምኖ በእግዚአብሔር እምታምኖ በእጓለ እመሕያው አለ ዳዊት። በሰው ከመታመን በእግዚአብሔር መታመን። የኢይስ ተሰፈወ በእግዚአብሔር እምተሰፈወ በእጓለ እመሕያው። ሰውን ተስፋ ከማድረግ እግዚአብሔርን ተስፋ ማድረግ። ተስፋ ያደረግናቸው ሰዎች እየሟሸሹብን ተቸግረናል። የተደገፍናቸው ሰዎች የሸምበቆ ምርኩስ ሆነው እያቆሰሉን ተቸግረናል። ያመናቸው ሰዎች እየካዱን ተቸግረናል። የመጀመሪያው አሁን በዘረዘርኩት ነገር ማመን። ይህን ታምናላችሁ? ላለመታወክ ታምናላችሁ? እውነት ለመናገር ወገኖቼ አንዳንድ ጊዜ ሰዎችን ምናምነውን ያህል እግዚአብሔርን ማመን ያቅተናል። አንዳንዱ መተማመኛው ጉልበቱ ነው፣ ጉልበት ይደክማል። አንዳንዱ መተማመኛው አንዳንዱ መተማመኛው
ጉልበቱ ነው። ጉልበት ይደክማል። አንዳንዱ መተማመኛው ስልጣኑ ነው። ስልጣኑም ያልፋል። አንዳንዱ መተማመኛው ወገኑ ነው። እገሌ እያለ ምን ሆናለሁ ይላል። እሱ እያለ ብዙ ነገር ሆነናል። እገሌ እያለልኝ ማን ይነካኛል እንላለን። ያ የተመካንበት ሰው እኛን መልሶ ነክቶናል። አንዳንዱ መተማመኛው እውቀቱ ነው። እውቀቱም ያልፋል። ዝናውም ይቀራል። አንዳንዱ መተማመኛው ልጆቹ ናቸው። ልጆቼ እያሉ ምን ሆናለሁ ይላል። እግዚአብሔር ግን ከሱ በፊት ልጆቹን በሞት ይወስዳል። ለምን? በአምላኩ መተማመን ሲገባው በልጆቹ ተማምኗልና። አንዳንዱ መተማመኛው የሚፈነገለው ወንበሩ ነው። የሚረግፍ ውበቱ ነው። የሚያልፈው ስልጣኑ ነው። እና ሰዎችን የምናምነውን ያህል ክርስቶስን እናምነዋለን። ላለመታወክ ማመን። ሁለተኛ ልባቸው አይታወክ ሲል መድኃኔዓለም መኖሪያ ሰጥቶ ነው። ምን ሰጥቶ ነው? ምእመናን ይሁላችሁ እንዳትታወኩ። እንደው ከዚህ የተሻለ የመፍትሄ ሐሳብም የለም ወንጌሉ ከሚነግረን። ልባቸው አይታወክ ሲል አንደኛ እመኑ ብሎ፣ ሁለተኛ ልባቸው አይታወክ ሲል መኖሪያ ሰጥቶ እንዲህ ይላል፣ እስመ ውስተ ቤተ አቡየ ብዙ ማኅደር ወምዕራፍ፣ በአባቴ ቤት ብዙ መኖሪያ፣ ብዙ ማደሪያ፣ ብዙ ማረፊያ አለና። ይገርማል። በዚህ ዓለም ማደሪያ ያላቸው ማረፊያ የሌላቸው ሰዎች አሉ። በአባቱ ቤት ግን መኖሪያ አለ፣ ማደሪያ አለ፣ ማረፊያም አለ። ሶስቱም እኮ ነው እናንተ። መኖሪያ ያለው ሰው አይታወክም። መቼም ከተማችን ላይ የመጠለያውን ችግር ታውቃላችሁ። መኖሪያ የሌለው ሰው ይታወካል። የት እውላለሁ፣ የት አድራለሁ፣ የት እገባለሁ፣ የት አመሻለሁ ብሎ ይታወካል። በአባቱ ቤት ግን ብዙ መኖሪያ አለ። ያውም የምንታወከው በሚፈርስ መኖሪያችን እኮ ነው። በአባቱ ቤት ግን የማይፈርስ መኖሪያ አለ። ለመተነስተ ቤተ ማኅደርነ ዘበምድር ብነ ማኅደር ዘበሰማያት ዘይገብሮ ደሰብ። ቅዱስ ጳውሎስ በሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 1 ላይ ምድራዊ ቤታችን ቢፈርስ የማይፈርስ ቤት በሰማይ አለን። በክርስትናቸው ምክንያት ቤታቸው የፈረሰባቸው የማይፈርስ ቤት በሰማይ ያላቸውና ልባቸው አይታወክ። ወገኖቼ ዛሬ ቢርባችሁ ክርስቶስን እየበላችሁ ትኖራላችሁና፣ ዛሬ ተጠማችሁ ልባችሁ አይታወክ፣ ኋላ የሕይወት ውሃ ክርስቶስን እየጠጣችሁ ትኖራላችሁና። ዛሬ ተራቆታችሁ ልባችሁ አይታወክ፣ ኋላ የሕይወት ልብስ ክርስቶስን ለብሰን እንኖራለንና። ዛሬ የምንሰደድ ልባችን አይታወክ፣ ለርስተ መንግሥተ ሰማይ እንበቃለንና። እንደ ክርስቲያን እድለኛ ማን አለ? ምእመናን እየሰማችሁኝ ነው? እንደ ክርስቲያን እድለኛ ማን አለ? ሁለት ተስፋ ያለው ክርስቲያን፣ ሁለት ሀገር፣ ሁለት ቤት፣ ሁለት አባት፣ ሁለት እናት ያለው እኮ የኦርቶዶክስ ልጅ ብቻ ነው። ለምን መሰላችሁ? ሁለት ቤት ያለው ሰው አንዱ ቢፈርስበት አንድ ቤት ካለው ጋር እኩል አያዝንም። ምድራዊ ቤታችን ቢፈርስ የማይፈርስ ቤት አለ። የምድሩ ባይሳካልን የሰማዩን ማን ይነካብናል? ሁለት አባት ያለን እኛ ብቻ ነን። ምድራዊ አባት ባይኖረን ዘላለማዊ አባት አለን። እግዚአብሔር የሁሉ አምላክ ነው፣ ቢያመልኩትም ባያመልኩትም። እግዚአብሔር የሁሉ ፈጣሪ ነው፣ ቢያምኑበትም ባያምኑበትም። እግዚአብሔር ግን የሁሉ አባት መሆን አይችልም። አባትነቱ በጥምቀት ለተወለድን ለእኛ ብቻ። አንቺ ምን አለብሽ? ሁለት አባት አለሽ። አንዱ ቢሞትም ያለሽ ሁለት አባት ያለን እኛ ብቻ ነን። ሁለት እናት ያለን እኛ ብቻ ነን። የሥጋ እናት ባይኖረን ወጸጋዊተ ምሕረት ለለ ያምኑ በጸሎታ በምልጃው ዓለም ያምኖ ምሕረት የምታሰጥ ከእናት በላይ እናት ድንግል ማርያም አለችልን። ክብርና ምስጋና ለስሟ ይድረሳት። እመቤታችን አለችልን እና ልባቸው አይታወክ ያለው መኖሪያ ሰጡን። አያችሁ፣ መኖሪያ ሰጡ። ይሄ ዓለም መኖሪያ አይደለም፣ መቆያ ነው። የሁላችሁ ስደተኛ ጣቢያ ታውቃላችሁ ምእመናን? ሰው ስደተኛ ጣቢያ ላይ የሚቆየው የተወሰነ ጊዜ ነው። ስደተኛ ጣቢያ ላይ ሰው ይቆያል። ስደተኛ ጣቢያ መቆያ ነው፣ መኖሪያ አይደለም።
አዳም አባታችን ትእዛዘ እግዚአብሔርን አፍርሶ ወደዚህ ምድር ሲመጣ እንዲኖር አይደለም እንዲቆይ ነው። ይህ ዓለም መኖሪያ አይደለም መቆያ ነው። ያኛው ግን መኖሪያ ነው። በአባቴ ቤት ብዙ መኖሪያ አለና አለ። ብዙ መኖሪያ አለና ማለት ምን ማለት ነው? በአባቴ ቤት ብዙ መኖሪያ አለና። ይገርማል። መኖሪያ የተባለች ማናት? መንግሥተ ሰማይ ካላችሁ ታዲያ ብዙ መኖሪያ አለ ሲባል ብዙ መንግሥተ ሰማይ አለ ማለት ነው። ምእመናን መንግሥተ ሰማይ ስንት ናት? አንድ ናት አይደል? ብዙ መኖሪያ አለ ማለት ታዲያ ምን ማለት ነው? ብዙ ጸጋ፣ ብዙ ክብር፣ ብዙ በረከት አለ ማለት እኮ ነው። ትርጓሜ ወንጌል የሚባል አለ። ግዝን በግዝ የሚተረጉም ምን ብሎ ይተረጉመዋል? ዝኒ ተድላ ዓለም ዘድለው ለጻድቃን በበማዕርግሆሙ አለ። አያችሁ፣ ብዙ መኖሪያ አለ ማለት አለ እግዚአብሔር ለወዳጆቹ ለጻድቃን በየማዕረጋቸው የሚሰጠው ጸጋና ክብር በረከት ነው ብሎ ተርጉሞታል እንጂ ቁልፍ ተቀብለን በር እየከፈትነ ምንገባበት ቤት የለም። ብዙ መኖሪያ አለ ማለት ብዙ ክብር ብዙ ጸጋ አለ ማለት ነው። ልባቸው አይታወክ ያለው ሁለተኛው መኖሪያ ሰጥቶ ነው። ከቃሉ ጋር ናችሁ። ሶስተኛ ልባቸው አይታወክ ሲል ቦታ አዘጋጅቶ ነው። ምን አዘጋጅቶ? ወንጌሉን ነው እየነገርኳችሁ ያለሁት። የትም አልሄድኩም። ይቀጥልና ምን ይላል? እስማነ ሀውር ሀባብ ዋስተዳሉ ለክሙ መካነ። እኔ ወደ አብ ሂጄ ቦታ አዘጋጅላቸዋለሁ። ወደ የት ሂጄ? ወደ አብ ሂጄ ቦታ አዘጋጅላቸዋለሁ አለ። እና ቦታ የተዘጋጀለት ሰው ይታወካል። በዚህ ምድር እኮ የምንታወቀው አሁን ምእመናን ቦታ አጠን እኮ ነው፣ ሌላ አይደለም። ቦታ የተዘጋጀለት ሰው አይታወክም። እኔ ወደ አብ እሄዳለሁ ያለው ሞቱን እኮ ነው። እኔ ስሞት ነው ያንን ቦታ የምታገኙት እኮ ነው። በእኔ ዋጋ መክፈል፣ በእኔ ደም መፍሰስ፣ በእኔ መሞት ያንን ቦታ ታገኙታላችሁ። የእኔ ደም ካልፈሰሰ ያንን የተዘጋጀ ቦታ አታገኙም እኮ ነው። አያችሁ፣ ያ ቦታ መንግሥተ ሰማይ ነው። የተዘጋጀ ቦታ ዓይን ያላያት ጆሮ ያልሰማት በሰው ልብ ያልታሰበች እግዚአብሔር ለወዳጆቹ ያዘጋጃት፣ አግኝተን ማናጣት ገብተን ማንወጣባት፣ በዘር በቋንቋ ተቧነን ግጭት ማንፈጥርባት፣ የዚህ ዓለም ባለስልጣን ማይገዛት ፍጡር ማያዝዝባት፣ ፈጣሪ ብቻ የሚሰጠን ከመላእክት ጋራ ቅዱስ ቅዱስ እያልን የምንኖርባት ያቺ ቦታ መንግሥተ ሰማያት ናት። ለዚያ ያብቃን መድኃኔዓለም። ቦታ አዘጋጅላችኋለሁ። እኔ ወደ አብ ሄጄ ቦታ አዘጋጃለሁ። ቦታው አስቀድሞ አይደለም እንደ የተዘጋጀው? ምን ለማለት ፈልጎ ሂዶ ነው እንደ የሚያዘጋጅልን ነው? ቀድሞ የተዘጋጀ ቦታ ነው? ንገሩኛ። አይ ድምጻችሁ አለ ግን አይሰማም። ምን ማለት ነው ሂጄ አዘጋጅላችኋለሁ የሚለው? ማቴዎስ 25:31 ላይ ዓለም ሳይፈጠር የተዘጋጀ ቦታ አለ ይለናል። እዚህ ጋር ደግሞ ሂጄ ላዘጋጅ ይላል። አይጣረስም ወይ ነው ነገሩ? ሊቃውንቱ አይጋጭም ወይ አይጣላም ወይ ይላሉ ትርጓሜው። አይጣረስም ወይ ሐሳቡ? አይጣረስም። ለምን መሰላችሁ? ቦታውማ ቀድሞ የተዘጋጀ ነው። ሂዶም ያዘጋጀው ቦታ የለም። ነገር ግን ሐዋርያት ልባቸው ታውኩ የለ ከሚኖሩበት ዓለም ሌላ የተሻለ ዓለም መኖሩን ሊነገራቸው ስለፈለገ ሂጄ ቦታ ብንላለሁ አዘጋጅላቸዋለሁ። አየ እነሱን ማጽናናት አይደል ዓላማው? እዚህ ከምትኖሩበት ምድር የተሻለ ሌላ ቦታ አለ፣ ሌላ ዓለም እንዳለ እንዲያውቁ ስለፈለገ ሂጄ ቦታ አዘጋጅላቸዋለሁ አለ። ሶስተኛው ልባቸው አይታወክ ሲል ቦታ አዘጋጅቶ። አራተኛ ልባቸው አይታወክ ሲል እመጽእ ካዕበ ወእነሣእክሙ ከመ ትሐልው ኀቤ አንትሙ ሀብሃሎ ከሆነ ዳግመኛ መጥቼ ወስዳቸዋለሁ እኔ ባለሁበት እናንተ ትኖሩ ዘንድ አለ። ልብ በሉ፣ እኔ ባለሁበት እነማን? እናንተ ትኖሩ ዘንድ። ልባቸው አይታወክ ያለን መጥቶ ስለሚወስደን ነው። ኧረ መጥቶ ይውሰደን። መቆየት ፈልጋችሁ ምን ይሰራልናል? ከልባችሁ ነው። ግን ተባላን እኮ ቢመጣ ይሻል። ሰው በዝሙት እንስሳ በጭካኔ አራዊት የሆነበት ዘመን አይደል ምእመናን?
የዚህ ዓለም መከራ፣ የዚህ ዓለም ሰቆቃ፣ የዚህ ዓለም ግፍ ማብቂያ የሚያገኘው መድኃኔዓለም ሲመጣ ብቻ ነው። እናትና ልጅ በጥቅም የተለያዩበት ዘመን አይደለ? ሰው እንደ ሰው ተፈጥሮ ከአውሬ የከፋበት ዘመን አይደለ? በብሔሬ በቋንቋ አትመስለኝም ተብሎ ሰው በጥይት ተደብድቦ በገጀራ ተጨፍጭፎ የሚሞትበት ዘመን አይደለ? እግዚአብሔርን ለምን ታመልካለህ ተብሎ የሚሞትበት ዘመን አይደል? ቢመጣ አይሻልም? ይሻላል በእውነት። እኔ መጥቼ ወስዳችኋለሁ አለ። አያችሁ፣ ቤተ ክርስቲያን ናፍቆቷ የጌታ መምጣት ነው። ዮሐንስ አፈወርቅ ምን ይላል? ሙሽሪት ሙሽራዋን በናፍቆት እንደምትጠባበቀው ሙሽሪት ቤተ ክርስቲያን ሙሽራዋ ክርስቶስን በናፍቆት ትጠባበቀዋለች። ሰርጓ ደግሞ ዕለተ ምጽአት ነው ይላል። ከጽንሰቱ እስከ ዕርገቱ የማዳኑ ሥራ ተከናውኗል። አሁን ለቤተ ክርስቲያን የቀረላት ተስፋ የጌታ መምጣት ነው። መጥቶ ቢወስደን ይሻላል። እኔ ባለሁበት እናንተ ትኖሩ ዘንድ አለ። ኧረ ጌታ ባለበት መኖር እንዴት መታደል ነው! ቅዱስ ጳውሎስ ፊልጵስዩስ 1:23 ላይ ልሄድ ከክርስቶስ ጋር ልኖር እናፍቃለሁ እጅግ የተሻለ ነውና፣ ከሰው ጋር ከመኖር ከእግዚአብሔር ጋር መኖር የተሻለ ነውና፣ በምድር ከመኖር በሰማይ መኖር የተሻለ ነውና፣ በዚህ ዓለም ከመኖር በወዲያኛው ዓለም መኖር የተሻለ ነውና አለ። እና ጌታ ባለበት መኖር እንዴት ደስ ይላል! የዚህ ዓለም ቆይታማ የ30 ዓመት የ40 ዓመት ቆይታ ነው። ሞት የሚባል ቪዛ እስኪመታልን ነው ምን ቆየው። አንዱ 30 ዓመት፣ ሌላው 70 ዓመት፣ ሌላው 40 ዓመት ይቆያል። ጌታ ለዘላለም ሊወስደን ይመጣል። እኔ መጥቼ ወስዳችኋለሁ፣ ልባችሁ አይታወክ ያለን መጥቶ ስለሚወስደን ነው ወገኖቼ። መጥቶ ይወስደናል። መጀመሪያ ለማዳን መጣ፣ አሁን ደግሞ ለመውሰድ ይመጣል። ይህ መምጣት የሚለው ትርጉሙ ሰፊ ነው። አንደኛ በረድኤት መጣ፣ ሁለተኛ በኩነት መጣ፣ ሰው ሆኖ ሥጋ ለብሶ መጣ፣ ሦስተኛ በሞት ይመጣል። ዛሬ በምን ይመጣል? የሁላችሁ ጌታ በሞት እንደሚመጣው ቀን ግን ራሳችን ለንስሐ አዘጋጅተናል እንደ መጨረሻውን መምጣት ተዉትና ጌታ በሞት እንደሚመጣው ቀን ስንቶቻችን ቆርበናል? ስንቶቻችን ንስሐ ገብተናል? ስንቶቻችን ስንቅ ቋጥረናል? እኛ እኮ የሩቅ ሀገር ተጓዥ ነን። ሩቅ ሀገር የሚጓዝ ሰው እኮ ስንቅ ይቋጥራል። ቢርበው ሊበላ፣ ቢጠማው ሊጠጣ፣ ቢራቆት ሊለብስ። እኛ ሩቅ ወደ ተባለች ወደ ሰማይ ሀገር እንጓዛለን። አንዳንዴ ሞት የሌለ እስኪመስለን ድረስ የማይገባ ነገር እናደርጋለን። ምዕመናን፣ ጌታ የማይመጣ እስኪመስለን ድረስ አንዳንድ ጊዜ እሱን የሚያሳዝን ስራ እንሰራለን። እረ ሞት ይመጣል። በተሰጠን ጊዜ እንወቅበት፣ በእድሜያችን እንጠቀምበት። ተው፣ እድሜ ብድር ነው። ብድር አያኮራም፣ ብድር አያመጻድቅም። የተበደረ ሰው ብድሩን ለተበደረበት ዓላማ ያውለዋል እንጂ አያባክነውም። ክርስቲያን የተሰጠውን እድሜ ለኃጢአት የሚያውለው ከሆነ እድሜ አባካኝ ይባላል። እድሜያችን እንዳናባክን መድኃኔዓለም ይርዳን። ሞት ለእያንዳንዳችን የተቀመጠ የባንክ ዕዳ ነው። አብዱት ዘየሊ ካላ ዘንበለ መቃብሩ አለ ሲራክ። መሞቱንና መቃብር መውረዱን የማያስብ ሰው ሰነፍ ነው። እሞታለሁ ብሎ እድር የሚገባ ሰው አለ። እሞታለሁ ብሎ ንስሐ የሚገባ ስንቱ ነው። ሙቼ ደብረ ሊባኖስ ቅበሩኝ ብሎ የሚናዘዘው ብዙ ነው። ሙቼ ነፍሴ የት ትገባለች ብሎ የሚያስበው ስንቱ ነው። እባካችሁ በሞትም እንደሚመጣ አውቀን ራሳችን እናዘጋጅ። በመጨረሻ ኋላ ደግሞ ለመውሰድ ይመጣል። መጥቶ ስለሚወስደን ልባችሁ አይታወክ አለን። ስንተኛ ነኝ ምዕመናን? አምስተኛ። ቶሎ እንዲያልቅ ፈልጋችሁ ነው አምስተኛ ያላችሁ? አራተኛ ትክክል ናችሁ። አንደኛ ልባችሁ አይታወክ ሲል እመኑ ብሎ ለአጽንዖተ ነገር። ሁለተኛ ልባችሁ አይታወክ ሲል መኖሪያ ሰጥቶ፣ ግልጽ ነው ሀሳቡ። ምን ለማለት ተፈልጎ ነው አያስብልም። ሶስተኛ ልባችሁ አይታወክ ሲል ቦታ አዘጋጅቶ፣ አራተኛ ልባችሁ አይታወክ ሲል መጥቶ እንደሚወስደን ምን ብሎ ቃል ገብቶልን፣ አምስተኛ ልባችሁ አይታወክ ሲል ጰራቅሊጦስን እንደሚልክልን ቃል ገብቶልን። ማንን እንደሚልክልን? ዘመነ ጰራቅሊጦስ ስለሆነ ነው ወንጌሉ የሚነበብበት ዋና ዓላማ። ሕይወት ዘመነ ጰራቅሊጦስ ነው። ነገረ መንፈስ ቅዱስ የሚዘከርበት ሳምንት ነው። ስለዚህ ዮሐንስ 14 ቁጥር 16 ላይ ምን ይላል? ዋነ እስሎ ላም
ይፈኑ ለክሙ ጰራቅሊጦስ ካልሃ መንፈሰ ጽድቅ ዋነስሎ ላብ ይፈኑ ለክሙ ጰራቅሊጦስ ካላ ዘየሉ ምስሌክሙ ለዓለም ዘይክል ዓለም ነስዮቶ እስመ ይሬዮ ወያምኖ ወአንትሙሰ ተአምርዎ እስመ ኀቤክሙ ይነብር ወውስቴትክሙ ይሄሉ ይላል። እኔ ጰራቅሊጦስን እንዲልክላችሁ አብን እለምነዋለሁ። ዘይክል ዓለም ነስዮቶ እኔን ዓለም ይዞ ጨብጦ ሰቅሎ እንደገደለኝ ዓለም ሊጨብጠውም አይችል። እስመ ይሬዮ ወያምኖ አያውቀውምና አያየውምና ወአንትሙሰ ተአምርዎ እናንተ ግን ታውቁታላችሁ። እስመ ኀቤክሙ ይነብር ወውስቴትክሙ ይሄሉ ለዘላለም በውስጣችሁ አድሮ ይኖራልና አለ። እኔ ጰራቅሊጦስን አብ ተለማኝ ወልድ ለማኝ አይደለም። ምን ማለት ነው? ብዙ ጊዜ መናፍቃን ይህችን ቃል ወስደው ኢየሱስ ክርስቶስ አማላጅ ነው ይላሉ። ሎቱ ስብሐት። ኢየሱስ ክርስቶስ ማን ነው? ምእመናን ኢየሱስ ክርስቶስ ማን ነው? እግዚአብሔር ነው አይደለ? እግዚአብሔር ብሎ እግዚአብሔር ነው እያሉ አማላጅ ብሎ ነገር አለ? ተማላጅ የሆነ እግዚአብሔር አማላጅ የሆነ እግዚአብሔር የለንም። ለማኝ የሆነ እግዚአብሔር ተለማኝ የሆነ እግዚአብሔር የለንም። ፍጡር የሆነ እግዚአብሔር ፈጣሪ የሆነ እግዚአብሔር የለንም። የሚለምን እግዚአብሔር የሚለምን እግዚአብሔር የለንም። እግዚአብሔር እግዚአብሔር ነው። እኔ አብን እለምነዋለሁ ማለት የሁላችሁ እስከ ስቅለት የሰውነት ስራ ሰርቷል። የምን ስራ ሰርቷል? የሰውነት ስራ ሰርቷል። ምን ማለት ነው የሰውነት ስራ? መጸለይ፣ መለመን። አባት ሆይ የሚያደርጉትን አያውቁምና ምን በላቸዋል? ይቅር በላቸው። የሰውነት ስራ ሰርቷል። ከስቅለት በኋላ ግን የሰውነት ስራ መስራትን አቁሟል። ስለዚህ እኔ አብን እለምነዋለሁ ጰራቅሊጦስን እንዲልክላችሁ ማለት መጸለይ፣ መለመን፣ ማዘን፣ መተከዝ፣ መራብ የሚስማማው ስጋን እንደተዋሃደ ለማስረዳት ነው። ይህንን ማመን አለብን። ይህንን አንክድም። መጸለይ የሚስማማው ስጋን፣ መለመን የሚስማማው ስጋን ለምን ምታት ነው ደግሞ የሚሉ መናፍቃን አሉ። ስለዚህ መጸለይ፣ መለመን፣ መማለድ የሚስማማው ስጋን እንደተዋሃደ ለማስረዳት እኔ አብን እለምነዋለሁ አለ እንጂ ክርስቶስ አማላጅ ነው ለማለት አይደለም። ከስቅለት በኋላ የሰውነት ስራ መስራትን አቁሟል። ሁለተኛ እኔ አብን እለምነዋለሁ ማለቱ የሁላችሁ ሐዋርያትን ጸልዩ ለምኑ ከማለት ይልቅ ጸልዮ ለምኖ የጸሎትን ጥቅም በሐዋርያትን ለመቅረጽ እኮ ነው። አያችሁ፣ ዝም ብሎ አርያ ምሳሌ ለመሆን ማለት ነው። ዝም ብሎ ጸልዮ አይባልም፣ ለምኖ አይባልም። ቀድሞ ጸለየ፣ ቀድሞ ለመነ። ከዛ መጸለይ መለመን እንደሚገባ የጸሎትን ጥቅም በሐዋርያት ልብ ለማስቀመጥ መድኃኔዓለም እኔ አብን እለምነዋለሁ አለ። ይህ ነው። ስለዚህ ክርስቶስ ልባቸው አይታወክ ያለ ጰራቅሊጦስን እንደሚልክላቸው አረጋግጦላቸው ነው። ጰራቅሊጦስ ማለት ናዛዚ ማለት ነው። 12 ትርጉም አለው። ወደዛ አልገባም። ራሱን የቻለ ትምህርት ነው። ጰራቅሊጦስ ናዛዚ ነው። መንፈስ ቅዱስ የመጣው 3 ችግር ሊፈታ ነው። ስንት ችግር ሊፈታ? በተነሳንበት ኃይለ ቃል ላይ ልባቸው አይታወክ አይፍራ፣ ሰላምን እሰጣቸዋለሁ። እኔ የምሰጠው ሰላም ዓለም እንደሚሰጠው አይደለም። 3 ችግር ሊፈታ የሁላችሁ አሁን በነጥብ ምሰጣችሁ በነጥብ እማሳያችሁ አንደኛ የምዕራፉን ጭብጥ ሐሳብ እንድትረዱ፣ ሁለተኛ የመጽሐፍ ቅዱስ አጠናን ምን እንደሚመስልም እንድታውቁ። ይህንን መረዳት መቻል አለብን። ምዕመናን ሁልጊዜ አንድን ምዕራፍ ስታነቡ በውስጡ ያሉ አንኳር አበይት ነጥቦች ምንድናቸው የሚለውን ወደ አይምሮ ማምጣት ያስፈልጋል። ይህንን መረዳት አለብን። እዛም መዛም መሄድ ሳንችል ማለት ነው። እዛው ምዕራፍ ውስጥ ያሉት በቂዎች ናቸው። ስለዚህ ጰራቅሊጦስ የመጣው እርሱ እንደሚነግረን 3 ችግር ለመፍታት ነው። ልባቸው አይታወክ አለ፣ አይፍራ አለ፣ ሰላሜን እሰጣቸዋለሁ። ስለዚህ ታውከው ነበር ሐዋርያት በጌታ ሞት። የታወከ ልባቸውን ሊያሳርፍ ሊያረጋጋ ናዛዚ ስለሆነ መጣ ማለት ነው። ሁለተኛ ፈርተው ነበረ። የፍርሃት መንፈስን አስወግዶ የድፍረትን መንፈስ ሊያጎናጽፍ መጣ። ሶስተኛ ሰላማቸው ተወስዶ ነበረ። ያጡትን ሰላም ሊሰጥ ጰራቅሊጦስ መጣ። ሰላሜን እሰጣቸዋለሁ ያለው ለዚህ ነው። ስለዚህ
ልባቸው አይታወክ ሲል መንፈስ ቅዱስን እንደሚልክላቸው ቃል ገብቶ ነው። ብዙ ነጥቦች አሉ። የመጨረሻ ትንሽ ድምፅ ምቹ አይደለም ለአገልግሎት። ደግሞም ቀሲስ መላከ ሰላም ደግሞ ዝማሬውን በሚገባ እንዲዘምሩልን የመጨረሻ ቃሌን አይታወክ ሲል እንደማይተወን ቃል ገብቶልን ነው። ምን እንደማይለን? እንደማይተወን። አይተወንም፣ አይዟችሁ ምመና ቃል ገብቶልናል። እንደማይተወንማ በብዙ ነገር እኮ አረጋግጦልናል። እኛ አልገባንም እንጂ እንደማይተወን ቃል ገብቶልን ዮሐንስ 14 ቁጥር 18 ወያድጋክሙ ጓለማውታትኩኑ የሙት ልጆች እንድትሆኑ አልተዋችሁም ማለት። ይገርማል። የሙት ልጆች ጦም ይውላሉ። የሙት ልጆች ጦም ያድራሉ። የሙት ልጆች የቀን ሐሩር የሌሊት ብርድ ይፈራረቅባቸዋል። የሙት ልጆች ጎዳና ላይ ይወጣሉ። የሙት ልጆች የዕለት ጉርስ የዓመት ልብስ አያገኙም። እንደ ሙት ልጆች አልተዋችሁም አለ። ትቶኛል አትበሉ። ምእመናን እየሰማችሁኝ ነው? መድኃኔዓለም ምን ስላለን? አልተዋችሁም ስላለን። ትቶኛል የክደት ዋዜማ ነው። ዛሬ አንዳንድ ሰው ትቶኛል፣ ረስቶኛል፣ አይ እነ እገሌ አገኙ እኔ አጣሁ፣ እነ እገሌ ባለጸጋ ሆኖ እኔ ድሃ ሆንኩ፣ እነ እገሌ አተረፉን የከሰርኩ፣ እነ እገሌ አገቡን የቁም የቀረው። ትቶኛል፣ ረስቶኛል። ከተወ ውለህ አትገባም። ከተወሽ አድረሽ አትነሽም። ትቶኛል አይባልም። ሰው ለጥያቄው መልስ ሲያጣ፣ ቀኑ ሲረዝምበት፣ መከራው ሲበዛበት ትቶኛል፣ ረስቶኛል ይላል። ቀቢጸ ተስፋው ከፍ እያለ ሲመጣ አይወደኝም ማለት ይጀምራል። አሁንም ተስፋ የመቁረጡ ደረጃ ከፍ እያለ ሲሄድ የለም ማለት ይጀምራል። የለም ከማለት ይሰውረን። በአንድ ወቅት እስራኤል እንዲህ አይነት ቀቢጸ ተስፋ ገጥሟቸው ነበር። ትንቢተ ኢሳይያስ 8 ቁጥር 5 ላይ ስለምን ጾምን አንተም አላወከንም፣ ስለምን ራሳችን አዋረድን አንተም አልተመለከትከንም አሉ። እኛ ጋር ያለው ስሜት እነሱ ጋር ነው። እነሱ ጋር ያለው ስሜት ነው ዛሬም እኛ ጋር ያለው። አላየንም አሉት። ስለምን አላወከንም፣ ስለምን አልተመለከትከንም? ለጥያቄያቸው መልስ ስላጡ እግዚአብሔር የረሳቸው ስለመሰላቸው አላየንም ይባላል። ምእመናን ዘፈጠራሁ ለዓይን ኢይሬዩ አለ። ዓይንን የፈጠረ እግዚአብሔር አያይምን አለ። ዓይንን የፈጠረ እግዚአብሔር አያይምን? የእግዚአብሔር ዓይኖችማ ብሩሃን ናቸው፣ አይጨልሙም። የእግዚአብሔር ዓይኖችማ ኃያላን ናቸው፣ አይደክሙም። የእግዚአብሔር ዓይኖችማ ምሉዓን ናቸው፣ አይወሰኑም። የእግዚአብሔር ዓይኖችማ ጻድቃን ናቸው፣ አያደሉም። እንዴት አላየንም ይባላል? እረ የሚያየን አምላክ አለ። ክብርና ምስጋና ለስሙ ይድረሰው። የሚያየን አምላክ አለ። አላየንም አሉ። ዛሬም ጾመው ጸልየው ለጥያቄያቸው መልስ በማጣታቸው እግዚአብሔር የረሳቸው እየመሰላቸው የሚቅበዘበዙ ሰዎች አሉ። እጾማለሁ፣ ጸልያለሁ፣ አስራት አወጣለሁ፣ ቆርባለሁ፣ ገዳም እሄዳለሁ፣ ግን እግዚአብሔር አላየኝም። ጥያቄ አልተመለሰም፣ ጸሎት ያልተሰማም፣ በሕይወት ለውጥ አልመጣም። መቼ ነው ስለት የሚሰምረው? ጥያቄ የሚመለሰው? ጸሎት የሚደመጠው? ስለት የደርሶ ማስጨበጭበው? እልል ማሰኘው? ቁሜ ምስክርነት ምሰጠው? እንባ የሚታበሰው? እሰይ ስለት የሰመረ ብዬ ምዘምረው ብለው ተስፋ ቆርጠው እጅና እግራቸውን አጣጥፈው የተቀመጡ የቆዘሙ ግራ የተጋቡ ሰዎች የሉም? ምእመናን አሉ እኮ። ለምን ትቶኛል በሚል መድኃኔዓለም ግን ልባቸው አይታወክ ሲል እንደማይተወን ቃል ገብቶለን ነው። እንደ ሙት ልጆች አልተዋችሁም ማለት። ያልተወን አምላክ የተመሰገነ ይሁን። አይተወንም። ስንት ነጥብ አሳየኋችሁ? አንደኛ ልባቸው አይታወክ ሲል እመኑ ብሎ፣ ሁለተኛ ልባቸው አይታወክ ሲል መኖሪያ ሰጥቶ፣ ሶስተኛ ልባቸው አይታወክ ሲል ቦታ አዘጋጅቶ፣ እዛ ወንጌሉ ላይ ቅደም ተከተል ያለ ሐሳብ። አራተኛ ልባቸው አይታወክ ሲል እንደሚወስደን መጥቶ ቃል ገብቶልን ነው፣ መጥቶ እንደሚወስደን። አምስተኛ ልባቸው አይታወክ ሲል ጰራቅሊጦስን እንደሚልክላቸው ዛሬም ለእኛም ቅዱስ መንፈሱን እንደሚልክልን ቃል ገብቶልን ነው። በመጨረሻ ልባቸው አይታወክ ሲል እንደማይተወን ቃል ገብቶልን ነው። እስከዚህ ድረስ ተስፋ የሰጠን ያረጋጋን አምላክ የተመሰገነ ይሁን። የሐዋርያትን ልብ የታወከውን የሐዋርያትን ልብ ያሳረፈ ያረጋጋ አምላክ እኛም በብዙ ነገር ደክመናልና በብዙ ነገር ልባችን ታውኳልና ቅዱስ መንፈሱን ልኮ ያረጋጋን።
የሐዋርያትን ሐዘን በደስታ የለወጠ አምላክ የእኛም በደስታ ለውጦ ለእያንዳንዳችን የልብ መሻታችን ይፈጽምልን። ንስሐ ገብተን ሥጋውን በልተን ክቡር ደሙን ጠጥተን የአባቶቻችን ከተማ የቅዱሳንን ርስት እንኖር ቅዱስና መልካም ፈቃዱ ይሁንልን። ወስብሐት ለእግዚአብሔር።